እኔ ማመን ነው ያቃተኝ በእውነት በጣም በቃ ደስ ይላል። እግዚአብሔር ይመስገን። ትልቅ ነገር ነው። በቃ ከዚህ የበለጠ ማየት ምንም አያስፈልገንም ብዬ አስባለሁ። ነገሮቹን ያስተካክልላቸው እግዚአብሔር። እንጸልያለን። አይለያቸው። የእነሱን ፍቅር የእነሱን ደስታ ነው እንፈልገው። ሁላችንም የራሳችን ህይወት የራሳችን ኑሮ አለ። እሱን ትተን ነው ለእነሱ እንደዛ ስንሆን ይኖር ነው። እነሱ ጎሽ እንዲሉ የሆነ ነገር እንዲሉ ሳይሆን በቃ የራሳችን ይሄን ቀን ለማየት ትናንትና ስትል ነበር ሀናን እኔ ልጅ ትውለድና 3 ወር አርሳት አለው ካለችኝ በኋላ ቁጭ ብዬ ያሰብኩት ምን ያህል ህይወቷን እንደሰጠቻት። ሁላችሁም እንደዛ ነው ያደረጋችሁትና ደስ የሚል ነገር ነው። ይሄን ቀን ለማየት ነው አይደል ሀናን? ሁላችሁ እና እንኳን ደስ አላችሁ። በጣም ደስ ብሎኛል ሀናንዬ። በኋላ ላይ እመጣለሁ ትንሽ ቆይቼ ታውቃለህ። ደስታዬን ልጨርስ። ገና 5 ነው ማየው እኔ ታውቂያለሽ። ገና እያየሁት ሁላችሁ ማዚ ደም ምስቂው መዓዛን ብታያት ስታብድ ነበር። መዓዛ ወሬ ጠፍቷት ነበር። ታያት አውቃን ያስገቷ ልጅ ማለት ነው። እንደው ፈጣሪሽን አፈሪም የኔ ውድ ለቅድስት ገብርኤል አሳልፌ ሰጥቻለሁ። ከቅድስት ገብርኤል እንግዲህ ካለፈች ቅድስት ገብርኤል መልስ ካልሰጠች እውነት ቅድስት ገብርኤል እኔ ለእንትን አይለኝ ማርያምን ማርያም መሀናት ስንት እንዲያመጣች ከባህር ከሊቢያ ባህር አውጥቶ በህይወት ያልተረፈኝ መልአክ እውነት ስለቴ ሞልቶ በባዶ እግሬ ቁልቢ ገብርኤል ለሜድ ያብቃኝ። እሷ ቪዲዮቸውን እየጫነች እንደው ካላሳይ ካላቆመች እሳልና ሰጣሉ ምንም አይደለም። ማርያምን ደግሞ የምር ያባቷ ሰሜ ነው። እግዚአብሔርን ካላቆመች ታያለሽ። ምንም ሁሉም ነው የምንሰጠው። አሜን ብለሻል። ጠብቂ መልሱ፣ ጠብቂ የቁጠኛው ገብርኤልን ጠብቂ መልሱ። ምን ተፈጠረ? ሀንያ ደግሞ ለሳራዬ ቪዲዮ ሙሉን እየጫነች ነው የምታመጣላቸው። ማርያምን ይሄ ጥሩ አይደለም። ይፈራል። ምንም ችግር የለም። ኦኬ እንዳልሽው መልሱን ጠብቂ። የምሬ ነው ውዶች። ሀኒ የምመሰለሽ ተረጋጊ። እዚህ ጋር እኮ እነሱ ብዙ ዋጋ ከፍሎ እኮ ነው። ዝም ብሎ እኮ ዩቱብ አይሰራር። ማርያምን ሁሉም እኮ ዝም ብሎ ዩቱብ ይሰራል። ገብርኤል እንዳሾፈች አንተ የለህም ማለት ነው። ሀኒ የቆይ ልንገራት፣ ዩቱብ መስራት እኮ ለሁሉም ቀላል ቢሆን እኮ የኢትዮጵያ ሕዝብ ሁሉም ይሰራ ነበር እኮ። ማርያምን ልጫናት እውነት ወቁ። በዘፈን አምጪ በአንዳንድ ነገር አምጪ እንጂ የእነሱን አውርዶት አታምጪ። ታራዬ ሙዚቃ ጨምራበት እኮ ብታመጣ እኮ ለምኛ ማርያም ከነ ነፍሱ እኮ ነው ያለው። እንዴት እነሱ እኮ ማለት ነው አንድ ቪዲዮ ለመስራት እኮ ብዙ እውነታውን እዚህ ጋር እኛ ተሰብስበን እንደምናወራ እንዳይመስላችሁ። እመቤት ሰላም፣ እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ ወይ? ሁላችሁ ዋጋ ያስከፍላል። እግዚአብሔር ይመስገን ደህና ነሽ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። አሁን የዱንያ ጠፊም እንዳለ ቆርጣ በጣም ተናድጃለሁ። የሰው ላብ የሰው ሀቅ መብላት ማለት ነው እንትን ስለሆነ ሰው ነው። እኛ ምንም ዱንያ ጠፊ አይደለችም። እችኛዋ ነች የአባቴ አለች። ዱንያ ጠፊንም አይቻለሁ። እኔ በጣም ተናድጃለሁ። የሰው ስራ ረመዳ እንትን ነው ምንድን ነው የሀጅ ጾም ላይ ነው ያለውና እኔ ምንም አልላቸው። ያየው ነው እግዚአብሔር የሰው ቪዲዮ ችግር የለውም። አለምሼትዬ እኮ አይሰሙም እኮ እግዚአብሔር። እነሱ እኮ ብዙ ዋጋ ምፍታ ምን አለ ባለፈው ብሩኬ እንደው አለ ቪዲዮ ሳንጭን ቁርሳን በላም የሚል ሰዓት አለ ነው አለ። ለምን እነሱ ብዙ ዋጋ ከፍሎ እኮ ነው። እዚህ ጋር ግን እንደመጣችሁ እንትን አታደርጉ። የሰው ቅድም በጣም ነው ያዘንኩ። ተቆርጦ አይቼ ዱንያ ጠፊ እንዳለች ነው አይቼ በጣም ነው የተናደርኩ። ይሄ የሰው ሀቅ መብላት ማለት ነው። ፈጣሪ የምትፈሩ ከሆነ ልጆቹ በጣም ብዙ መስዋዕትነት ከፍሎ ነው ቪዲዮ አንድ ቪዲዮ ለማቅረጽ ቀላል አይደለም። አሁን ሆቴል ሲሄደው ቪዲዮ ሲቀርጽ እኮ ለሆቴል የሚቀርጹበትን ይከፍላል። አስቡ እንጂ ይደብራል። የሰው ሀቅ መብላት ማለት ነው። ስለዚህ ለማንኛውም አሁን ዛሬ ደስታችን እናጣጥማለን። እነሱ ልቦና ይስጣቸው፣ ፈጣሪ ወደ ራሳቸው ይመልሳቸው። የሰው ሀቅ መብላት ማለት ነው። የሰው ቪዲዮ መቁረጥ የሰው ሀቅ እንደበላችሁ ወቁ። ራሳችሁ በራሳችሁ አይዲያ መምጣት ትችላላችሁ። በራሳችሁ መቦሰት ትችላላችሁ። የሰውን ቪዲዮ መቁረጥ የእነሱን ላብ እየበላችሁ መሆኑን እወቁ። ከፈጣሪም ከአላም አትጣሉ። ልጆቻችን ዛሬ ደስ የሚል ነገር አይተናል። እንኳን ደስ አላችሁ። መጨረሻቸውን ያሳምርልን። ቀለበት አድርጎ ደግሞ ተጋብተው ለማየት ያብቃን። በጸሎት አስቧቸው።
የሚያስፈልጋቸው ጸሎትና ጸሎት ነው። ሙስሊም በዱዓ ክርስቲያን በጸሎት አስቧቸው። በተረፈ ቪዲዮ የምትቆርጡ በአላህ በእግዚአብሔር ይሁንባቸው። ቪዲዮ አትቁረጡ። ማርያምን በጣም ይደብራል። ሼም ነው። የሰው ላብ አትብሉ፣ በራሳችሁ ላብ ብሉ። እኛም በሰው ሀገር በራሳችን ላብ አይደለም እንበላ ሰርተን ደግሞ በራሳችሁ ፖስቱ። የሰው ላብ አትቁረጡ። እሺ እባካችሁ በፈጠራችሁ እግዚአብሔር የምትፈሩ ከሆነ ዱንያ ጠፊ ደግሞ አላ የምትፈሪ ከሆነ በጣም ነው ያናደሽ። የዱንያ ጠፊ ነው ያየሁት እኔ። እባካችሁ አንችልም እኛ እሷ ብዙ ነገር ነው እነሱ ሊጥሏት የሚፈልጉ ግን እግዚአብሔር አለበት። ኧረ እሷ ምንም መድኃኒዓለም። ለማንኛውም እንኳን ደስ አላችሁ። በቃ እንዲቸው ተመልሼ እገባለሁ። እሺ ስልክ እንትን ስለምን ሀናንዬ አንድ ነገር እዚህ ጋር ማለት ነው እኔ ምለው ኦኬ አለች እኮ ምን እንደሚያገኝ አውቃለሁ። ኦኬ አለች እኮ ጨረቃ ፋሚሊ በጠቅላላ ይጠይቁ እንጂ ስደት ቦታ ሆነን መርገም ጥሩ አይደለም። የኔነት እኔ እኮ ያሳየኝ ነው ያልኩኝ። ያሳየኝ ለምን ብዙን ጊዜ ለምኛዘለው መርገም ጥሩ አይደለም። ሰው ልጅ ሲቆርጡ አትቁረጡ ማለት ለመርገም አለች። ስለ መርገም እኮ አልፈለገችም አልፈራችም እኮ ማዛ ምንም ኦኬ አለችኝ እኮ። እሷ ካልፈረች ለእኔ ሰበብ ለገብረኝ የመለሰች ስለሆነ ይሄ ዘመኑ በጣም የሚያስፈራ ዘመን ስለሆነ እኛ እንፈራለን። ስለዚህ አትረግሙና ጨረቃ ፋሚሊ መጠየቅ ይችላሉ። በቪዲዮ አንድ ቪዲዮ 3 4 5 6 8 ቪዲዮ መቁረጥ አይቻልም። ኖር ነው ከባድ ነው። ገብታለች። ቆይ ይሄው ቆይ እሷ ታውራ የአባቴ ልጅ እኔ በኢንቦክስ እያለቀስኩ ለምኜሻለሁ አልለመንኩሽ። ከላስ ካሁን በኋላ አልምትከላስ እኔ ባለፈውም እንዲህ ብለሽኝ እኔ እኮ ከልቤ አይደለም የአባቴ ልጅ ማርያምን እኔ በጣም ነው የአባቴ ልጅ ጋር ልጨቃጨቅ ደሳለ ቆንጆ የአባቴ ልጅ ፕራይቬት ማድረግ አትችይም። አሁን እንዳለ የቆረጥሽውን ነገር ብትለቂ ምን አለበት? በእናትሽ ከዛሬ በኋላ አታደርግም እንጂ ያደረገችው አድርጋለች እኮ። አሁን በቃ ሆኗል እኮ ችግር የለም የኔ እናት። በቃ ከዚህም በኋላ ቁረጭና በሙዚቃ ምናምን አርግ። ግማሾቹ ትስቃላችሁ፣ ታለቅሳላችሁ። ዛሬ ለቅሶ ቀን አይደለም። በቃ ሀንዬ አንቺም አትናደጂ። ከልቤ አይደለም። እሺ አባቴ ልጅ እኔ እንዲህ ናቸው ውስጤ ባዶ ነው። እሺ እናቴ አቃሎች ያደረግሽው አደርገሻል የኔ እናት። ችግር የለም። በቃ ከዚህም በኋላ እንዳታደርግ። አውሩ ተጫወቱ። በጽሁፍ እንኳን ደስ አላችሁ የምትሉ ልጆች እንኳን አብሮ ደስ አለን። በቃ አርጋለች ኤልሲ ታያት። በቃ እንደዚህ አትበሉ። በቃ 18ም ትጫን። በቃ አለማወቅም ይሆናል የሰው ልጅ እኮ አንዳንድ ጊዜ። በቃ ተው። በጣም 18 ነው። ውሸታም ነው። ማን 18 አረብ ቅንቅ ነው። የታለ 18 ቤቶ ተው። በቃ ዋሽታችሁ ሰው አስታርቁ እንጂ ሰውን አታባብሱ። ያለ ችግር የለውም እናንተ በቃ አዎ መባባስ ትወዳላችሁ እኮ አንዳንዶቹ ደግሞ በአምላካችሁ ሁላችንም ኧረ ዘፈን ክፈቱ ዛሬ። በቃ ሌላ ወሬ ተው። በቃ ሀኒ እኮ ዛሬ በቪዲዮ ትወጣለች ብዬ አስቤ ነበረ። ነገ በቪዲዮ ወጣላቸዋል። ሀናንዬ የኔ ቤት ቀዝቀዝ ብሏል። እዚህ እኔ ቤት ከፍቼ ልለክፍ ነው ሲጀመር። ዛሬ መልቀቂያ ቀን አለም፣ የደስታ ቀን ነው። ደግሞ ዛሬ ደስታ አንቺ ማዚ ድግስ ቀረ እንዴ? እንደው እኔ የአንቺ ድግስ አለ ብዬ ዛሬ ቀርቷል። ታይ አንቺ ደግሞ ዛሬ ቀርቷል። ሀናንዬ ዛሬ ደስታ ቀን ነው። ዛሬ ቀርቷል።
ወይኔ ፈጣሪ እሱ ይጠብቀን እንግዲህ። ያው እነሱ እኮ በውስጥ እንትን ይላለው ለወዴት እንጂ ይሄ እኮ የታወቀ ነው ጋይስ፣ ለእኛ ነው እንጂ እኮ ይሄ ምን ያስታውቃል። አስካሊ እና ሴት ልጅ እኮ ወደ አይሺ አትልም። ምን አስባለ ምን ታምጣዩን ፈጣሪ ወይ ምን ታመጣዩን? እኔ ቦምቡንም ፈርቻለሁ። አይ አኔ ምንም ቢመጣ ምንም ብትል ቢያስ በቃ ተረጋጉ። በአንዴ የሚሆን አይደለም እኮ ሴት ልጅ እንዴ ስራችሁ ነው። ግን እኔ በሁሉ በኩል ስርዓታቸው ነው ደስ የሚለኝ። አዎ ማርያም እንትና ላይ የመለሰችው ፍቅርን መኖር ነው ብላ ያለችው ምናምን የሴና አንብቡ የሴና ከዩቱበር አንደኛ ሴት አበርብርቶ ብላ ሳታለቅስ እና ስሙ ወዶች ሀኒ አሁን ነገ ማለት ነው የሆነ ነገር ደግሞ ብሎ ሲመጡ ህዝብ ወዴት እንደምትገለበጡ አውቃለሁ። ተረጋጉ። እነሱ በእርጋታ ሰዎቹን ለማስተማር ይሆናል። ምንም ነገር አደራ ምንም ነገር ቢፈጠርም እዚህ ጋር ያላችሁ 102 ሰዎች አላችሁ። ነገ ደግሞ እንዳትከፋፈሉ ልጆች በፈጠራችሁ። እነሱ አሁን ለትምህርትም ይሆናል ብዙ ነገር አለ። ሃይሚን ታውቃላችሁ፣ እየሰማችሁ ነው። ዘበሬ ለትምህርት አይደለም አቤት ኖ ለምሳሌ እኮ ነው ምን ለምሳሌ ሰበርሽው አሁን ደግሞ አይደለም እንዴ አይደለም ለትምህርት እኮ ብዙ ነገር ሴት ልጅ ማሪ ምን ተባብለን ነበረ ስንጎር ገዝትሽ ላይ በቀደም ይሄ እኮ ህይወት ነው። እና ህይወት ትምህርት የለም። በፈጠረሽ ይዤሻለሁ። ተይ ዛሬ እኔ ልደር በደስታ ልደር። እውነተኛ ነገር ነው የሚታይባቸው። ሙሽት ሙት እያለ አይደለም። እኔ እኮ ብሩኬን አላልኩም ማዝ ያልገባሽም እኮ እኔ ያልኩሽ ለምሳሌ በእውነት ነው ሰርፕራይዝ የሆነችው። የእውነት ነው። አለቀሰች እኮ ማርያምን እና የእንትን አይደለም ይሄ የማስመሰል ምናምን አይደለም። አሁን ሌላ አጀንዳ ተፈጠሩና ደስታችሁ ነጣላችሁ። ኧረ ማስመሰል እኮ አይደለም። ማዚና ሐናን እኔ ትላንትና በቀደም ለታጧት ሰምቻችኋለሁ። ሁለታችሁንም አንድ ነገር ብታደርጉ ልብ እንዳለው ሰው ጉረኞች ሰማችሁ? ጉረኞች ነው የለም ብለን እግዚአብሔር ይኖር እንግዲህ ባቢ ሰው የለም ብለን ሀኒ ስሚ ሀኒ እንዴ እኔ ምን መጥፎ ነገር አውርቼ ነው? አሁን ተይ እያሉኝ እኮ ነው። ምን አውርቼ ነው? በኮሜንት ያው የውስጣቸውን ፍራቻ ምን አጠፎ? እኔ እኮ ያልኳችሁ እኮ ማለት ነው። እሺ በቃ እሺ ገኒ ገብታለች። እኔ ጋር ትንሽ እዚህ ጋር ሀኒንና በአዛ እንኳን ደስ አላችሁ ለማለት ነው የመጣሁት። ሁላችሁም እንኳን ደስ አላችሁ። ግን እኔ እዛ ህይወት ጋር ገብቼ የሀናን ደስታ ማየት የማዘ ሀናን ገብታለች ወይ ስላቸው አው ገብታለች አሉኝ። ውይ ብለን ናኒም ትመጣለች፣ እንደውም ናኒም ትመጣለች። ምን ግን እኔ ቤት እዚህ ከፍት ማዕዛገር ብጭ ሰማንያ ምናምን ሰው እንትና አንቺ ከደስታሽ በጊዜ ከፍተሽ ይሆናላ። እኔም እኮ ህይወት ቁጭ ብላለች። ሰው ነገረኝና መጥቼ እንደ ህይወት በይገል ብጭላል። እኔ ለብቻ ልደሰት ነው የከፈትኩት። እኔ አንድ ሰው አላስገባም ማለት ደፈራ ነው የከፈተችው ሙዚቃ። አዎ እንኳን ደስ አለሽ አንዬ። በቃ ይሄንን ቃላት ስትጠብቂ ነበር። እንኳን ደስ አለሽ መዓዛ። ከዛ እንኳን ደስ አላችሁ የጨረቃ ፋሚሊ በአጠቃላይ በቃ የምትወዷቸው የምትሳሱላቸው። በቃ ከላስካም በኋላ እኔን ኢትዮጵያ ጠብቆ እሺ። ጉዳዩ አልቋል። ናኒ መጣለች። ናኒ እንሂድ ተባብለን እኮ ነው ሀናን ጋር ከፍታለች ሲባል በሩልኝ ሀናን ጋር ተባባልን። አሁን ነይ ታልሽ ነይ ናኒ ግቢ
ስቢያታል ገንዬ በቃ ደስታ ይገላሻል። ደስ ብሎኝ እኔ እዛ ስቀባጥር እኮ ቆይቼ ናምን ወደዚህ ጋር እኔ ስጠብቃት ማዝዬ መቼስ አንቺ ቦታ አይበቃሽም ማለት ኢትዮጵያ ጠብቆኛለች እኮ። እንኳን ደስ አላችሁ አናንዬ፣ እንኳን ደስ አለሽ፣ እንኳን ደስ አላችሁ የእኛ መልካም እህቶች፣ የእኛ ቀኝ እጆች፣ የልጆቻችን እናቶች፣ እህቶች ሁላችሁም እንኳን ደስ አላችሁ። በቃ ነብሮ ደስ ሀሳባት እነሱ ነው። እችን ቃላት ነበር የምትጠብቁት እንጂ አስታውቃል አላቸው ሁሉም ነገር። እችን ቃላት የሚጠብቁ ለወዳጁ ለጠላቱ ስንት መቶ ስንት ሰው ቃላት ሲናገር ለነበረው ሁሉ መልስ መሆኗል ዛሬ። በቃ ተመስገን ነው ዛሬ። በቃ ልልልልል ብቻ ነው በቃ። እና እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ልትሄድ ነው ማዛው ቀርቋት ላኝ ለአንቺ እኔስ ኢትዮጵያ ሊገባ ነው እነሱን አገኛለሁ። አንቺስ እድሜሽ ብሎ እዚህ ቁጭ ብለሽ ወይ ምን ነው እሷ ባሏ ጋር ትሄዳለች። ምን ችግር አለባት ታዲያ? እኔ ምጄ ላገባ ነው። ገንዬው ከደስ ያለሽ በይ አዘጋጀሽ እኔ እዚህ ትራስ አቅፌ ሊተኛ እንዴ? በቃኛል እኮ ማሬ። አሁን እኔ ገኒ ፊት እና ናኒ ፊት እኔ ልናገር ይሄን ቆንጆ ማለት ነው። የብሩኬና የሃይሚ ቪዲዮ ልቀቂ። እስከዛ ድረስ ይማረሱ። እኔ የምለው ግን በዚህ አጋጣሚ ግን ቪዲዮ እየቆረጣችሁ የምትመጡ ልጆች ኧረ በእናታችሁ ተው። ገና ምንም ሳይገራችሁ በሙዚቃ የፖሰታችሁ ልጆች እኔ ሰዎች ነግረውኝ ነው እና ገና ሳይታይ እንዴ የምትወዷቸው ከሆነ ይታይላት እንጂ ትሄድ እንጂ ትገስግስ ልጃችን አይደል እንዴ? ለምንድነው ቆርጣችሁ መታችሁ ደግሞ ረጅም ቆርጣችሁ የፖሰታችሁ ሰዎች አላችሁ? ኧረ ተው በእግዚአብሔር ኧረ ተው። እነዚህ ዩቲዩበሮች ናቸው፣ ቲክቶከሮች ናቸው። ቲክቶክ ላይ አይቻለሁ። ሰውን ነገለኝ እኔ እና ብላለች። እንግዲህ ያው አንደኛ ነገር ብታነሱ በኋላ ለአንድ 3 ሰዓት ከታየ በኋላ ብታደርጉ ምንም አይደለ። ትንሽ ታገሱላቸው። ግን በዚህ አጋጣሚ ይቺ ምርጥ ልጅ ይቺ ጀግና ሴት ምንም ነገር ሳይበግራት በትዕግስት የጠበቀች ምርጥ ሴት አላደነቃችኋትም? በዛሬው አጋጣሚ እኔ በእንባ ነው የጨረስኩት። ሀይሚዬ ምንም ነገር ሳናቅ እኛ እናቅም ምንም ነገር ሳናቅ በትዕግስት ካጠገቡ ቆማ። ሁለቱም ምርጥ ልጆች ናቸው። ለጊያቸው ብዬ አይደለም። የእሱንም ጀግንነት አይበታለሁ። የእሷ ደግሞ በሴትነቷ ምርጥ የሆነች በእውነት ሃይማኖት ታደሰ ምርጥ ሴት ጨዋነቷ ክብሯ እንደጠበቀች አጠገቡ ትዕግስቷ በእውነት እግዚአብሔር ይባርካት። እግዚአብሔር ለቁም ነገር ያብቃችሁ። ሁለቱም እንግዲህ በዚህ ውስጥ ያላችሁ ከዚህ የምትማሩት ብዙ ነገር አለ። ልጆቹ እስካሁን አስተምረዋል። ከዚህ በኋላ እንግዲህ ትምህርት ወስዳችሁ ያላገባችሁ ጓደኛ ያልያዛችሁ ተማሩባቸው። ሌላ ነገርን ትተን ጥሩ ነገር እያሰብን እንማርበት። ተማሩባቸው። በእውነት ነው በጣም ፍቅርን አልገለጸም እንትን አልገለጸም። ተናገረ ሂደቱ። እኔ የምጠብቀው የማረገላቸው ነገር አለ። በመሀል እንዳንስተናከል ሌላ ነገር እንዳይመጣ ማሳካቸው በሆዱ ይዞ ፍቅሩን እንግዲህ እስከ ዛሬ ቆይቶ እሷ ደግሞ ሴት ልጅ ነች፣ እንደሚወዳት ታውቃለች። በትዕግስት የምትወደውን ሰው በትዕግስት መጠበቋ ሁለት እንቁ የሆኑ ልጆቻችን ዛሬ ደስ ብሎናል ሁላችንም። ብቻ እግዚአብሔር ይባርካቸው፣ ዘመናቸው ይባረክ፣ ነገራቸው ሁሉ ይስተካከልላቸው፣ ያማረ ይሁን። በቃ ዛሬ ደስ ይላል። በቃ እንኳን ደስ አላችሁ ሁላችሁም፣ ከታችም ከላይም ያላችሁ በአጠቃላይ እነሱ በንጹህ ልቦና እስከ መጨረሻ ድረስ የምትወዷችሁ ሰዎች በአጠቃላይ እንኳን ደስ አላችሁ። የለፋችሁ በቃ ከመጀመሪያ ጀምሮ እዚህ የሚደርሱ ድረስ የለፋችሁ የእነሱን መልካምነት የምትፈልጉ የእነሱን አንድ ቦታ መድረስ የምትፈልጉ አንድነታቸውን የምትፈልጉ ከማላቸው ሰው ሲገባ ራሱ አሾልካችሁ ያስወጣችሁ ዛሬ በሁላችሁም ልብ ውስጥ ደስታ አለ ብዬ ነው ማስበው። እንኳን ደስ አላችሁ። ግን ይሄ ደግሞ ቪዲዮ በጣም ነው የተሰማኝ። ደስ አላለኝም፣ ሰምቼ ነው አላየሁም። ግን ቪዲዮ እየቆረጣችሁ የምታመጡት ልጆች ይታይላት፣ ትግባ ወደ 350 ወደ 400 ሺህ ይግቡ፣ ትግባ እና ቆርጣችሁ አታምጡ ፕሊስ እባካችሁ።
እዛው አይተን ጨርሰን የተወሰደ ደቂቃ ብንቆይስ ብንጠብቅ፣ እንደዛ ብዬ ነው የማስበው። እውነት ነገር የእውነት እግዚአብሔር ሀናንዬ አልቅሰሽ ነው ድምፅሽ ሁሉ ዝቅ አለ። በጣም አለቀስኩ። እግዚአብሔርን ውስጥ ያላለቀሰ ሰው የለም። እግዚአብሔርን ሁሉም እኔ ሩጫ ይላል አንቺ እንዴ በጣም ናንዬ ብዙ ሰው ነው እኮ ያለቀሰው። ብዙ ሰው ነው ደስ ያለው። በጣም የፍዴ ደስታ እንደዛ ነው ይጠብቃል ሁሉም እና እሷ ራሱ ያልጠበቀችው ነገር ነው እንግዲህ የተፈጠረው። የእሷ ማልቀስ ያስለቅሳል። እሷ ስታለቅስ እኮ ነው ያለቀስኩት። እሱ ራሱ እሱ በወንድነቱ ሳይንቀለቀል ይሁሉ ሳይ የኔ ጌታ ወንድ ልጅ እንዲየፈራ በጣም 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 ከባድ ነው። ግን እኔ እውነት ነው የምንላችሁ። እኔ እዚህ ጋር ማለት የምፈልገው በቃ ራሱን ያከበረ መከበር እንዳለበት እነሱ አሁን ራሳቸውን ስላከበሩ እግዚአብሔርም ሰውን ነው እያከበራቸው ያለው እና በዚህ መሀል ምንድን ነው የተማርኩት ለታናናሾቻችን ለልጆቻችን በቃ ይህንን ትምህርት ነው ብዬ ነው የምለው። እኔ እውነቴን ነው። ሁሉን ነገር ነው እኔ በአንድ ቪዲዮ ሳይ ባይዘው ሁለቴ ነው ማየው፣ አንዴ አላይም የእነሱን ቪዲዮ። ለምን ምንድን ነው የሚሉት? እስቲ ቆይ ይሄ እንደዚህ ነው እንደዚህ ነው እያል። ግን የዛሬው በጣም ነው ዲፕ እንትን ያለኝ እና እኔ እስካሁን ድረስ ፍቅራቸውን የተገላለጹም ነበረ የሚመስለኝ። ግን አሁን ትልቅ ትምህርት ነው እዚህ ጋር ላለ ነው። የፈለገ ይማር ያልፈለገ አይማር። ግን ከዚህ በኋላ እግዚአብሔር ለሰርጋቸው ያብቃን። እግዚአብሔር ደግሞ እዛ ላይ አድርሶን ወይ እንሄዳለን ወይ እዚሁ እናከብራለን። በእውነት እኔ በጣም ነው ኤክሳይትድ እኔ አልሄድም። እኔ እዚህ አከብሬ ነው የምሄደው። የሀይሚ ሆዶን አይቼ ነው የምሄደው። ሲሞች በይ እንዴት አንቺ እንደዚህ አትረብሽኛ በመሀል ገፍተሽ እንዴ። እና እግዚአብሔር እንግዲህ አሁንም ትልቅ ቦታ አድርስልን። አሁንም ቪዲዮቸውን አብረናቸው እንሁን እንቁም አብረናቸው በመሀላቸው። ምንም ከዚህ በኋላ ምንም ያሳስበንም ነገር የለም። በቃ ይሄ አደግ የተፈለገው ይሄውና ታየ። እኛም እንረጋጋ፣ ስራቸውን እንይላቸው፣ እንደግፋቸው። ወረታ አያስፈልግም። ፍቅር ብቻ እነሱ ያሳዩንን ፍቅር እኛ እስቲ እንመስል፣ እኛም ቢውልድ እናርገው፣ እኛም እናድርገው። እና ይሄን ነው የምላችሁ። በጣም ነው ከላይ ከታች ያላችሁት አብራችሁ የመጣችሁም አሁንም የመጣችሁም እግዚአብሔር ይባርካችሁ። ክፉ አትናገሩ፣ ፍቅር ያሳያችሁ። ሁላችሁንም ልባችሁን አይለውጥባቸው። ልጆቹ ይደጉ። በጣም የሚያሳዝኑ ምስኪን ልጆች ናቸው። ስልህ በሚያሳዩን ጸባይ የተከበሩ ናቸው። አሁንም እንዲከበሩልን እኛም እንድንከበር ያድርጉን። በእውነት እግዚአብሔር ያ ነው። አሜን አሜን። እኮ ከመጀመሪያም የእናት ህልም ምንድን ነው? እኛ እናሳካልክ የራሴን በራሴ ሆኜ ለማድረግ ስለፈለጉ ምናምን አለ። እስማማ በራሴ ልፋት እንዳሳደገችኝ ስንት እንግዲህ በእሱ አባባል ስንት ለፍታ ስላሳደገችኝ ራሴ ለፍቼ ነው ያንን ነገር ማድረግ የምፈልገው እንጂ በጣም የእናንተን ፍቅር አይቼበታለሁ። እናቴ የምትለውን ነገር እኛ እናድርግል ያሉ ሰዎች አሉ አለ። ያው ምን አይነት አእምሮ እንዳለው ነው ልጁን የምትረዱት። ይሄ እኮ በጣም ሬር ነው። በአሁኑ ዘመን ወጣትነትን ገርቶ ወንድ ልጅ ሆኖ ለእናቴ ለቤተሰቤ ብሎ የሚቆም እኮ በጣም ሬር ነው። እኔ እኮ ከራሴ ፋሚሊ ጀምሮ ስለማይ ነው እንደዚህ ለእነሱም ሆነው እና እንዴት ያለ አስተሳሰብ ቢሆን ነው። እኔ በእውነት ነው ሁለቱ እድለኛ ናቸው ስለተገናኙ ነው የምልሽ። በጣም መልካም ልጆች፣ ወደፊት በእነሱ ጋር የሚወለዱት ልጆች ራሱ ትምህርት ሰጪ ናቸው ብዬ ነው የማስበው። ይህን ያህል ነው ያርቅ የሚሄደው። እውነት እግዚአብሔር በእውነት ይባርካቸው። እኔ እንዲህ እንጃ በጣም ቃላት እናት ለፍታ አሳድጋ ራሱ ዞር ብሎ ማያይ የፈለገው ነገር አድርጋ ታሳድገው ዞር ብሎ ይሄንን ብድር ልመልስ የሚል የለም። የራሱን ስሜት የሚያዳምጥ ሰዎች በዚህ ትውልድ ሀይሚዬም ራሷን ገዝታ ወዲና ወዲያ ሳትሄድ ያንተን ህልም እኔ አሳኪ ነኝ እንዴ ሳትል ምንም ሳትል ራሷን ገዝታ ስትር ብላ እኔ በጣም ነው ያደነኳት። ሁለቱንም በጣም ነው ያደነኩት። እግዚአብሔር መጨረሻቸውን ያሳምረው። እግዚአብሔር ደግሞ ትልቅ ቦታ ከዚህ በላይ ከፍ ከፍ ያድርጋቸው። ወደፊት የሚያስቡትን ነገር ሁሉ እሱ ቀድሞ ያዘጋጅላቸው። አሁንም አብራችሁ የምትወዷቸው የምትከተሏቸው አብራችሁ ቀጥሉ። ወደፊት ነው ምለው እኔ ሁላችሁንም
ይሄንን ስለምትጠብቁ ነው እኛ የምንረዳው ነገር ቢሆን የምትጠብቁ ብዙ ሰው ስላላችሁ እንኳን ደስ አላችሁ ሁላችሁም። በዚህ ጋር አልገለጸም። እኔ ደግሞ ደስ ያለኝ ትልቁ ነገር ብዙ ሰው አእምሯን ይጎዳ ነበር። እሷ በተለያየ አቅጣጫ ፕራንክም ሲመጣ የሆነም ስራ ሲሰሩ ከገስት ላይም ከተለያዩ ሰዎችም ማን ምንድነሽ አንቺ ምንድነሽ ማነሽ ፍቅሩን አልገለጸልሽ አናቅሽም ጓደኛ ነሽ እናንተ ለስራ ነው የሚለውን ጥያቄ ሁሉ ይቺ ልጅ ያ ፍቅሩ እኮ አዲስ ሆኖባት አይደለም፣ እንደሚወዳት ሳታቀርት አይደለም። በዚህ ውስጥ የሚያስለቅሰኝ እኔም በእሷ ቦታ ቢሆን በሰዎች ዘንድ የተባልኩት ነገሮች ሁሉ ተጨማምረው ሊያስለቅሰኝ ይችላል። ገባሽ? ስለዚህ ያ ሁሉ ነገሯ ጥያቄ ያንን ሁሉ ተቋቁማ ያንን ሁሉ ነገሮች ተቋቁማ ከሱ ጎን እንትን ሳትሉ ልፍ ሳትል አብራ በትዕግስት የጠበቀች ጀግና ሴት ነች። ሁለቱንም እግዚአብሔር ይባርካቸው። የእሱም አእምሮ ወንድነቱ ምንም ሳይፈታተነው አብራኛለች። ከታች ድረስ አብረን ያደግን ዛሬ ላይ የምትመጣ ሴት ለእኔ ለጥቅም ለሌላ ነገር የምትፈልገኝ ሴት ነች። እሷ ግን ምንም በዜሮ ነው ከኔ ጋር አብራ የነበረች። ስለዚህ ከእሷ በላይ ማንም ሴት ለእኔ ሊሆን አይችልም። ይህን ነገር ሰሞኑን ሲናገረው ነበር እና እግዚአብሔር አምላክ ነገራቸውን ሁሉ ያሳምርላቸው። እግዚአብሔር ከነሱ ጋር ይሁን። እኛም ደግሞ በሰጠን ጊዜ ያው ከጎናቸው እንሆናለን። ሁላችሁም ያል ስለነሱ ብዙ ቦታ የምትከራከሩ የምትጣሉ እንባቸውን አውጥታችሁ የምታለቅሱ ሲነኩባችሁ እንዲታይላችሁ የምታደርጉ የለፋችሁ የእነሱን ደስታ ማየት የምትፈልጉ ሰዎች ሁሉ እግዚአብሔር እናንተን ይባርካችሁ። የእናንተን ነገር እግዚአብሔር ይስራላችሁ ነው ብለው ይሁን ጊዜ ብቻ በቃ ይስራላችሁ። በምትፈልጉት ነገር ላይ ሁሉ እግዚአብሔር ይምጣላችሁ። ተባረኩ። እነሱንም መጨረሻ ያሳየን። ናንዬ ወይ እንዳልሽው ተያይዘን እንሄድ ይሆናል። አብረን እዛ ቆመን እንድራችን ይሆናል። ወይም እንዳልሽው ደግሞ ገስት ላይ ናኒማ ብላለች። ለኒም እንግዲህ ናኒ ብላለች። ከሄደችማ እኮ ብያታለሁ። አብረን ነው የምንሄድ፣ አብረን ነው እዛ የምንቆመው። ካልሄድ ደግሞ እዚህ ገስቱ ላይ ነው። በቃ እንደዛ ገስቱ ላይ ነው። ከሄድን ደግሞ ተነጋግረን ነው የምንሄደው። እኔን ለቀሽማ አትሄጂም ወዴት ነው ብዬ እግርሽን ነው የምትይዘው። እንደዛ ነው። ተባረኩልን። እንኳን ደስ አላችሁ ለማለት ነው የመጣ ነው። ልቦናችሁን አይቀይርብን እግዚአብሔርን። በዚህ በኩል ስናጠፋ በጣም የመከራችሁ እየመለሳችሁ በጣም ከባዶች በጣም መጥፎዎች ነን። በጣም እኔ ባለጌዎች ነኝ ከራሴ ጀምሬ። ግን እናንተ ያን ሁሉ ተቋቁማችሁ እኛን እየታገላችሁ እየመከራችሁ እየተቆጣችሁ ይሄ እንደዚህ ነው ይሄ እንደዚህ ቢሆን እንደዚህ ይሆናል እያላችሁ እናንተም ትልቅ ትምህርት እየሰጣችሁ ነው እና እንድንቆም ያደረጋችሁን አንድ ቁጥር እናንተ ናችሁ ነው። እናንተም ተባረኩልን። እግዚአብሔር በልጆቻችሁ የምትደሰቱ ያድርጋችሁ። እውነት ቤታችሁ በበረከት ሚናሚን። እኔ ቃላት የለኝም እንባ ይመጣል ስናገርና በጣም አመሰግናለሁ ማርያምን። እንደዚህ ተባለ እንደዚህ ተባለ። በቃ አሁን እኮ ደስታ ላይ ናችሁ እናንተ። እንደዚህ አሁንማ ምንም ወሬ በጣም አይ ስገባ ይሆን አልሰማሁም ብቻ ነው። ግን ይሄ እዚህ ኮሜንት ላይ ሆኖ የሚያመላልስ ወይ አንዳንድ ነገር የሚያመጣችሁ አትስሙ። የእናንተን አላማ ይዛችሁ ቀጥ ብላችሁ ሂዱ። አሁን እኔ መዓዛ ሌሊት ተነስታ አንዳንዴ ሌሊት ድንገት እስክሎር ካረኩኝ ወይ የሆነ ቦታ ሆኜ ነው ገቡና ስሩ። ካልሰራችሁ በቃ እንደዚህ ሰርታችሁ አሁን ቲጂ ትንሿም ሃናንዬ እንደዛ በቃ ገዝታችሁን እየሰራችሁ ከነሱ ጎን ቁጭ በሉ። ይሄ አንዳንድ ሰው ከታች መጥቶ ወሬ የሚያቀበላችሁ እንትንን ኦዲየንስን ለመበታተን ነው። በቃ እናንተን ግራ ለማጋባት ነው፣ የተለያየ ነገር ለማለት ነው። ጉዳይ ያለበት ሰው ሀና ጋር ከመምጣት ራሱ እዛ ሄዱ ጉዳዩን ይጨርስ ከሰውየው ጋር ከባለቤቱ ጋር። ነገር እርስ በርሳችሁ እንዳትጣሉ። አንዱ የዋው ጋር እየሄዳችሁ ወሬ እንትና አትባባሉ። ሰውና ሰው አይጣላም። እርስ በርሳችሁ ለመስማማት እግዚአብሔር ይርዳችሁ። ጠብቁ። አውቃለሁ የሰው ልጅ ፍጹም አይደለም፣ ፐርፌክት አይደለም። ሊያስቀይማችሁ ይችላል፣ ሊያሳዝናችሁ ይችላል። ግን ከእንደዚህን አይነት ነገሮች ራቁን። በተቻለ መጠን ማንንም አትስሙ። በእነዚህ ልጆች ነው የተገናኛችሁት። እንደዛ ብቻ ከአንዱም ወደ አንዱ እንትን አትበሉ። በቃ እንደዛ ቢሆን ጥሩ ነው። ደህናውን አእምሮ አትረብሹ። አንዳንዶቻችሁ አንድ ችግር የተፈጠረበት ላዩ ያለበት ሰው ሄዶ ያንን ሰው ይጠይቀው፣ ያንን አካል ይጠይቀው። ይሄን ለምን አደረግክ ብሎ በቃ እርስ በርስ ነገሮችን ደግሞ ትቶ መሄድ። ማነው ያገናኛችሁ እናንተ? የእነ ሀይሚና ብሩክ በቃ ዋናው ኢምፖርታንት ነገራችሁ እዚህ ጋር ሀይሚና ብሩክ በቃ ሌላውን ነገር ሁሉ ተውት። ሁሉ በየፊናው የፈለገውን ነገር ያድርግ። ያን ነው ልላችሁ የምችለው።
እንደ እህትም እንደ ታላቅም እንደ ታናሽም ሆኜ አላቅም እንደ ኩያም ሆኜ ይህን ነው ልላችሁ የምችለው። ተባረኩልኝ። አሁን ተደሰቱ፣ ተዝናኑ፣ ተጫወቱ። በቃ እኛ እንኳን ደስ አላችሁ ለማለት ነው የመጣ ነው። አመሰግናለን። ክብር ለእግዚአብሔር። በቃ እንሂድና እንገናኛለን። ሀኒዬ ሁላችሁም በርቱ፣ ተያይዘን ወደፊት ልጆቻችን ተያይዘን ሁላችንም ወደፊት። እሺ ተባረኩ።